ይኸውላችሁ የእግር ኳስ ቤተሰቦች አንድ ሀቅ ነው። ይኸውልህ ፈርስት ሃፍ ላይ አንድ ጎል አስቆጥረህ ማለት ነው አይደለም። ፈርስት ሃፍ ላይ መጀመሪያ ጨዋታው ከመጀመሩ በ5 ደቂቃ ውስጥ የመጀመሪያ ጎል አስቆጥሮ ጨዋታውን አሸንፎ ሊወጣ የሚችል ቡድን ማን ነው? ጎል ሳይጨምር ከተባላችሁ የኔው ታላቁ አርሰናል ብቻ ነው። ከሱ ውጪ እናቱ የወለደችው ቡድን ሊያደርግ አይችልም። ይሄ ቲም ማለት ነው። ይሄ ቲም አይደለም ጎል ልታስቆጥርበት ይቅርና ሙከራ ልታደርግበት የማችለው ቲም ነው። በቃ እንዴ የዓለማችን እጅግ አስፈሪው ቲም ነው። አስፈሪው በቃ ማለት በአግባቡ ፍሩት ይሄን ቲም በአግባቡ ነው የምላችሁ። ምን አይነት ቲም ነው በእናትህ ኤዜ እጅግ አስደናቂ። እንደዚህ አይነት ጎል ፕሪሚየር ሊግ ላይ አይቻልም። በመሰረቱ እንደዚህ ቴኳንዶን ያካተተ በይፋ የአርሰናል ዋንጫ ተፎካካሪ በርነማውዝና ከወራጅ ቀጠና የመጣው ሰንደርላንድ ሆኗል። ሌላው እርባና ቢስ ናችሁ፣ ዘው ጥጋችሁን ያዙ፣ እደርባችኋለሁ። የአርሰናል ንግግር ነው፣ ያራዳ ልጆች ማለት ነው። አሁን ላይ መሮታል አርሰናል። ዛሬ ሲቲ መሸነፉን ተከትሎ ከሲቲ በ6 ከሊቨርፑል በ7 ከማንቸስተር በ6 ከቼልሲ በ8 እያለ ዙሩን አክርሮታል ማለት ነው። እያዩት ሊጥ ቀነኒሳን በቀለ ሊሆን ነው አርሰናል። ያራዳ ልጅ እያዩት ልምጭልም ሊል ነው በቃ። እንደዚህ አይነት ሙድ ይዤ መጥቻለሁ። እስካሁን የቀለድ ነው ይበቃል። የሚካኤል አርቴታ ዳግመኛ ንግግር ነው። ዘንድሮ ቀልድ የለም። ኤምሬትስ አካባቢ ብያለሁ። የጨሰ ወይራ አለ፣ ችግር አለ። ያራዳ ልጅ ማለት ነው። አይ በገዛ ቆንጨራው ነው ፓላስን ጠጉን ያስያዙት ማለት ነው። አርሰናል ጎል ያግባ እንጂ ጎል ካገባ በኋላ አገባበታለሁ ከመገርቱ ብር መበደር ይቀራል። አርሰናል ላይ ከማግባት ማለት ነው። ያራዳ ልጅ በሚገርም ሁኔታ አርሰናል መሮታል። ሼር ኮፒ ሊንክ እያደረጋችሁ የፕላስ ምልክቱ የእናንተ ነች። ሐሳብ አስተያየት ኮሜንት ላይ። ሳምንቱ ለአርሰናል ሆነ። እኛ ተሸንፈን ቼልሲ ተሸንፎ ሲቲ ተሸንፎ ለነገሩ እኮ እኔ ቀደም ተናግሬያለሁ። አልቋጥርም። ምክንያቱም አርሰናል አንድ ጎል አግብቶ እንዴት አስጠብቆ መውጣት እንደሚችል እያሳየን ይገኛል። ከፉላም ጨዋታ ራሱ ትምህርት መማር ነው ያለብን። ፓላስ ደግሞ ሲጀመር ለአርሰናል ሲሆን ሁሌ ፍራሽ ይሆናል። ለእኛ ሲሆን የምትበረታው አፈር ብላ አፈር ያስበላ። ጋፑ እንግዲህ እየራቀ ሄዷል። ምን ማድረግ ይቻላል? የቀድሞ ክለቡ ላይም ኢዜም እንግዲህ ያስቆጥሯል የሚገርም ጎል። እኔ ግን አንድ ጥያቄ ልጠይቃችሁ። በሴት ፒስ የሚበላ ዋንጫ አለ ወይ? እኔ እኮ ግራ ይገባኝ። አርሰናል ከቆሙ ኳሶች በቃ የሚያገኛቸውን እድል 100% እኮ የተጠቀመ ነው ማለት ትችላላችሁ። ኧረ በስመ አብ። የዛሬውን ተመልክታችኋል እንግዲህ ራይስ ቦክሱ ላይ ጣለው። ኢዜ ምን አይነት ጎል ያስቆጠረው? በስመ አብ። ካራቴ ኩንጉፉ ይመቻችሁ። ለማንኛውም ኮንግራ ብለናል። ያው እንግዲህ እንደተመለከታችሁት ነው ጨዋታው። ፓላሶች እውነት ለመናገር በቃ አይችሉም። ለአርሰናል ሲሆን ሁሌም አይችሉም። ማጥቃት ሜንታሊታቸው ራሱ ይቀንሳል። አርሰናል ግን መከላከሉ አቤት አያምጣው ተሰርቷል። ይመቻችሁ ጋይስ። ይሄ ቡድን ይሸነፋል ብሎ ከመቋጠር በሊቢያ አቋርጦ መከራ በልተህ አፈር ድጌ በልተህ በረሃውን አቋርጠህ አውሮፓ ገብተህ ቤተሰቦችና ሀገርን ብትቀይር ይሻላል። ሚካኤል አርቴታ ምንድነው መከላከሉ? ጠቅ ያደርግላል አንድ ጎል በቃ መከላከሉን በቃ ሰራዊቱ እንዲቆሙ አንድ ጎል ያገባላል፣ አንድ ጎል አይገባበትም። ምን አይነት ቡድን እንዴት እንደሚያስጠላ ጨዋታው እግዚአብሔር ምስክሬን የምሬ ነው። አንድ ጎል ያገባላል፣ አለቀ። ባስጠብቋችን ይወጣላል። ትክክል ነው። ያራዳ ልጅ የሚፈልገው ይሄ ነው። ለተመልካች አሰልቺ ሊሆን ይችላል። ምን አገባው ለተመልካች? የኔ አባት 21 ዓመት አርሰናል ዋንጫ ሲጠብቅ ተመልካች ያዝኖለታል። ቢሊየን ዓመት ሻምፒየንስ ሊግ ሲጠብቅ ተመልካች ያዝኖለታል። ምንም አይመለከተ ነው። ለተመልካች አሰልቺ ነው፣ ግን የሚገባውን ስራ እየሰራ ነው ሚካኤል አርቴታ። ምን አይነት ጨዋታ ነው በመድኃኒዓለም 90+። እስኪ አርሰናል ደጋፊዎች ቆለጣችሁ አልፈነዳም? አንድ ጎል እኮ በመድኃኒዓለም 90 ደቂቃ እንዴት እንደሚያስጨንቀን ያውቀዋለሁ። የምሬን ነው። አልፈራችሁም? እንዴት እስኪ ፈርተናል የምትሉ ሰዎች ኮሜንት ላይ ምን አይነት ረብስ ፓላስ ምን አይነት ቡድን ነው ግን? ዲፌንሱ ብትል በኢየሱስ ስም ያቺ ቅጣት ምት ባትገኝ ማለት ነው ኢዚ ያቺን ጎል ባያገባ በጭራሽ አቻ ነበር የሚያልቅ። የክርስቲያን ፓላስ መከላከልም አድንቁ ጎበዝ። ማርጉዌ ያወጣው ኳስ ምን አይነት ኳስ ነው ያወጣው? በእርግጠኝነት እሱን ኳስ ማለት ነው ሌላ ክለብ ውስጥ ቢሆን ያገባው ነበር ሳካ። የምሬን ነው። ጉሂ ስለሆነ ነው ያወጣው። ምን አይነት ክርስቲያን ፓላስ ነው? ሮብለት እንዴት ነው ይሄን ክለብ የምገጥመው? አምኜ አንፊልድ ላይ አምጥቼ እንዴት ነው መቀጥቀጥ የምፈልገው? ያራዳ ልጆች አንፊልድ ላይ ሮብለት ከዚህ ክለብ ጋር አገጌማለኝ። አይ መድኃኒዓለም
ገብርኤልን ስትፈተን እኮ ማለት ነው መድኃኒዓለም ሲፈትንህ በየሳምንቱ ይትለጠለጣለህ። ምን አይነት ጨዋታ ነው በእግዚአብሔር። በቃ የአርሰናል ደጋፊዎች በቃ የሚፈልገው ይህ ነው። ለእናንተም በእርግጠኝነት አሰልቺ ጨዋታ እንደሆነ አውቃለሁ። ግን የሚፈልገው 3 ነጥብ ነው። የትም ፍጭው፣ ጎንደርም ፍጭው፣ አዳማም ፍጭው፣ ወለጋም ፍጭው፣ ሐረርም ፍጭው፣ ሶማሊያም ፍጭው፣ የትም ፍጭው፣ ዱቄቱን አምጪው ነው ያራዳ ልጆች። 3 ነጥብ አሳክታችኋል። ከሲቲ ተው፣ የሲቲን እንቆያት፣ የሲቲ ይቆይ ብቻ ይመቻቸው። እንኳን ደስ አላችሁ። የምሬን ነው። እኔ አርሰናል ኤል ክላሲኮ ምናምን እላለሁ። የአርሰናልን ጨዋታ ካየሁ በኋላ ራሱ መነሳት ከበደኝ። ኤል ክላሲኮ እያየሁ እኮ ነው። ለካችሁ ጨዋን ቀወሯት። አይ ዘንድሮ ከማጋ ነው የምፎካከረው እኔ እንዴ! ዘንድሮ ከማጋር ነው የምፎካከረው እንዴ! ሼባው እንደምታውቁት ምርኩዞ እንዴ ብሏል። ይኸው ይህችም ደግሞ እየተቀወረች ነው። ጠብቂያት ነበረች የምታሰጋ ቡድን ነሽ ብዬና ቀወሯት ሲቲንም። እንዴ በቃ ከትርፌ ጋር ልፎካከር ነው ማለት ነው ዘንድሮ ከትርፌ ጋር። ኧረ እንደምንም ነው ቀና ብላችሁ ነው እንጂ ምንድን ነው እኔ ላይ ስታዩኝ በቃ ጎል አይቆጠርበትም መቼስ የእኔን ቡድን እያያችሁት ነው። እሱን ስታዩ ተስፋ እንዳቆርጡ ማን እንዴ ደስ እንዳለኝ የምር አልዋሻችሁም። እንዴ ደስ ብሎኛል። ሲቲ በጣም የሚያሰጋ ቡድን ነው ጋይስ። እና አሁን ቋጠሯችን ሙሉ ለሙሉ እሱ ላይ እያደረግን ነው ማለት ነው። ደግሞ አንበሶች ናችሁ በእውነት። በዚህ ሁኔታማ ተርፌ ቶፕ 4 አይደለም ዘንድሮ ለዋንጫም ልትጮት ትችላለች። ይሄን ተላለሻ ተጮሻ ላይ እንደ yes